ሰላም የተወደዳችሁ ቤተሰቦች እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ። እንግዲህ በዛሬ ትምህርታችን ዛሬን ጨምሮ በተከታታይ በመደበኛ ትምህርት ክፍለ ጊዜ የምትማሩትን የቋንቋ ትምህርት ነው የምሰራላችሁ ማለት ነው። ዛሬ ምዕራፍ 1 የሚለውን የአንደኛ ክፍል የኦሮሚያ ትምህርት ቢሮ ያዘጋጀውን የአማርኛ ቋንቋ መማሪያ እንማራለን ማለት ነው። እሺ፣ ስለዚህ አንደኛ ክፍል ነው ምዕራፍ 1 እንጀምራለን። እንግዲህ ኦንላይን ስለሆነ እዚህ ላይ እያስተማርኩላችሁ ያለው በክፍል ላይ መስራት ያለባችሁ አለ፣ እኔ እዚህ ላይ የምሰራላችሁ ነገርም ይኖራል ማለት ነው። ስለዚህ ቀጥታ የምናልፋቸው ነገሮች ይኖራሉ። ሰው የምሰጣችሁን እዚህ ላይ የምንሰራቸው በደንብ እንትን ትላላችሁ ማለት ነው። ኦኬ፣ እንግዲህ እዚህ ላይ አይታችሁ መናገር ነው። እዚህ ላይ ይሄ ምንድን ነው? እዚህ ጋር ይሄ ሀብል ነው ማለት ነው። ሀ ብ ል ሀብል እንላለን። እሺ፣ እዚህ ላይስ ምን እያደረገ ነው? እዚህ ጋር ምን እያደረገ ነው? እየለጋ ነው ማለት ነው። ስለዚህ ለጋ እንላለን። ለጋ እንላለን። ይሄስ እዚህ ጋር ይሄ ምን ይታያችኋል? ይሄ ደግሞ መነጽር ስለሆነ መነጽር ትላላችሁ ማለት ነው። አሁን ቀጥሎ ፊደሎች የምትለማመዱ ትሆናላችሁ ማለት ነው። መጀመሪያ እዚህ ላይ ምስሎችን እያየን እንለማመዳለን ማለት ነው። ከዛ እዚህ ላይ መጽሐፍ አለ። ትላላችሁ እዚህ ጋር መጽሐፍ ትላላችሁ። ይሄ ደግሞ ይሄ ምንድነው? ሉል ይባላል። የዓለምን ካርታ የያዘ ነው። ስለዚህ ሉል እንላለን። ይሄ ምንድነው? ሙዝ ነው። ይሄ ሙዝ ነው። ሙዝ ትላላችሁ ማለት ነው። መልካም። እሺ፣ ወደሚቀጥለው ስንሄድ እዚህ ላይ ደግሞ ይሄ ምን አለ? እዚህ ጋር ምን ይታያችኋል? እዚህ ላይ ሀረግ ይታየናል። ሀረግ ትላላችሁ። እዚህ ላይ ደግሞ ላም አለች። ላም ትላላችሁ። ይሄስ ምንድነው? ማር ትላላችሁ ማለት ነው። ኦኬ፣ እሺ። ከዚህ ላይ ደግሞ ይሄ ምንድነው? እዚህ ላይ መጓዝ አለ አይደለ? መጓዝ። ይሄ ምን እያደረገ ነው? አሁን ምስሉ በዋናነት እያሳየን ያለው ጉዞን ነው። ስለዚህ መጓዝ ወይ ደግሞ መራመድ ልንል እንችላለን። መጓዝ እንላለን። ይሄ ደግሞ መሶብ እንበለው አይደል? መሶብ። ይሄ ደግሞ ምንድነው? ሁክ ነው። ሁክ እንበለው። ብዙ ጊዜ የማታውቋቸውን ቃሎች ሁክ እንለዋለን። ወይ ደግሞ መርከቦች እንትን የሚባሉበት ማለት ነው፣ የሚቆሙበት የሚታሰሩበት ነው። እሺ፣ ከዚህ ጋር ምን አለ? ህፃን አለ። ህፃን እንላለን። ይሄ ደግሞ ምንድነው? ልጅ ማለት እንችላለን። ልጅ እንላለን። ያው ህፃንና ልጅ ማለት ተመሳሳይ ነው፣ የምንገልጽበት ቃል ነው የተለያየው እንጂ ማለት ነው። ኦኬ። ከዛ እዚህ ላይ ደግሞ ምላጭ አለ። ምላጭ እንላለን። እሺ፣ ይህን ካየን ቀጥታ ወደዚህ እንምጣ። እዚህ ጋር ደግሞ ምንን ያመለክታል? እዚህ ላይ ሆድ ያሳያል። ስለዚህ ሆድ እንላለን። ሆድ እንላለን። እዚህ ጋር ሎሚ እንላለን። እዚህ ላይ ደግሞ ሞፈር ይሄ ሞፈር ነው። ስለዚህ እዚህ ላይ ደግሞ ያው ይሄኛው ሞፈር ይባላል። ይሄ ማለት ነው። አይ ቲንክ ይሄኛው ድግር፣ ይሄኛው ማረሻ፣ ይሄኛው ወገል፣ ይሄኛው መርገጫ፣ ይሄኛው እርፍ ይባላል። ሌሎችም ይኖራሉ። ስለዚህ እነዚህን እየጻፋችሁ እየዘረዘራችሁ መለማመድ ትችላላችሁ። ግዴታ ግን አይደለም። ግን እዚህ ላይ አሁን ለምን እንደሆነ ትረዱታላችሁ። ቀጣይ እዚህ ላይ ሳሳያችሁ አያችሁ፣ ከዚህ ላይ ፍንጭ ተሰጥቶናል። ሀ ምንን ያሳያል ማለት ነው? ሀ ብ ል ሀብልን ያሳያል።
እሺ ሀብል። ለ ደግሞ ምንን ያሳያል? ለጋ ለጋ የሚለውን ያሳየናል ማለት ነው። ለጋን ያሳየናል። እሺ ይሄኛው መ ደግሞ መነጽር መነጽር ወይ ደግሞ መነጽር ልትሉ ትችላላችሁ። መነጽር ወይ መነጽር። ኦኬ ሌላኛው ሀ ይላል እዚህ ጋር ሁ ለማለት ነው እዚህ ጋር ይመስለኛል። ለምን ያ እዚህ ላይ ሀ ብለናል ኦልሬዲ። ስለዚህ ላይ ሁ ናት እቺ። እሺ እቺ ሁ ናት። አንዳንዴ መጻፉም ሊሰሰት ይችላል። ለዛ ነው ሁ ሁለት። አሁን እዚህ ላይ ምን አለ? ሁለት መጻፎች አሉ። አሁን እዚህ ላይ ሁለት። እሺ ሉ ምንን ያሳየናል? ሉ ማለትን ያሳያል። ሙ ደግሞ ምንን ያሳያል? ሙዝ ያሳየናል ማለት ነው። ኦኬ ያው እንደዚህ ያላችሁ እንድትለማመደው። ከዛ ሂ አሁን እዚህ ላይ ሂ ምንን ያሳያል? ሂሳብ። አሁን ከቁጥር ጋር በተያያዘ ሂሳብን ያሳየናል። ስለዚህ ሂሳብ ብላችሁ እንድትጽፉ ነው። ይሄ ሊስትሮ ላይ የሚጠቀሙበት እቃ ነው ይሄ። ስለዚህ ሊስትሮ ትላላችሁ። ቀጣይ እዚህ ላይ ሚዛንን ያሳየናል። ስለዚህ ሚዛን ታረጋላችሁ። እንቀጥል። ከዛ ሀ ደግሞ ሀረግ። ይሄ ሀረግ ነው። ሀረግ እንላለን። ላም እንላለን። ላም ማ ደግሞ ማር ትላላችሁ ማለት ነው። ሄደ ተጓዘ ነው ያልነው። መጓዝ አይደል ያልነው። ይሄ ሄደ ለማለት አሁን ፐርፌክት እየሆነ ይመጣል ማለት ነው። ሄደ ሞር አሁን ፍንጭ እየሰጣችሁ ሲሄድ ትረዱታለህ። ሄደ አሁን እንግዲህ መሶብ ነው። እንግዲህ የምታውቁት ካላችሁ ትነግሩኛላችሁ። እንዴት ሊሆን ይችላል? ይሄ ምንድን ነው? መሶብ ነው የማውቀው፣ ወይ ደግሞ አገልግል፣ ግን ስቲል እንደዛ አይደለም ይሄ ማለት ነው። እንግዲህ በማውቀው በቃ ምንም ልለው አልችልም። ያው ይሄኛው ሌማት ምናምን ልን እንችላል፣ ግን እኔ ሌማት አይደለም ስሙ። ኦኬ ምናልባት በሌላ ቋንቋ ሊሆን ይችላል። ምናልባት የኦሮሚያ መንግስት የኦሮሚያ ክልላዊ መንግስት ትምህርት ቢሮ ያሳተመው መጽሐፍ ስለሆነ በኦሮምኛ ቋንቋ ሌላ ስም ይኖረዋል አብረው የሚጠቀሙት። ኦኬ ስለዚህ ሌማት ልበለው። ሌማት። እሺ ሌማት። ከዛ ሜ ደግሞ ሜ ራሱ ምንድነው? ሜንጦ ሊሆን ይችላል። ኦኬ እሺ። ይሄ እንደነገርኳችሁ ይሄ የሚያገለግለው ብዙ ጊዜ ለመርከቦች ባህር ዳር እንዲቆሙ የሚይዝላቸው ነው ማለት ነው። ኦኬ ሜ። ከዛ ወደ ስድስተኛ ፊደሎች ነው የምንሄደው። ቅድም እንዳልኳችሁ ህፃን፣ ህፃን። ል ደግሞ ልጅ፣ ልጅ እንላለን። ልጅ። ከዛ ምላጭ፣ ምላጭ እንላለን ማለት ነው። ጉድ። አሁን የመጨረሻ ማን ቀረን? የሰባተኛ ፊደሎች ሆ የሚለው ሆድ ይሆናል። ሎሚ ሜ አርኳት፣ ያው ሎሚ። ከዛ ሞፈር፣ ሞፈር። አሁን እንግዲህ የዛሬ ትምህርታችን ይሄ ነው። ገባችሁ አይደል? ይሄ ነው። እስከ ምንድነው የሃን የለን እና የመን ፊደሎች እስከ መጨረሻው አይተናል። ግን ትንሽ ግራ የገባኝ እዚህ ላይ ምንድነው እዚህ ጋር ይሄኛውና ይሄኛው ሜንጦ የሚለው ልክ ሊሆን ይችላል። ግን ይሄኛው የዚህ ምስል እንትን ስም አልገባኝም። ግን ያው ቢግ ዲል አይደለም። ለምሳሌ ሌሊት ማለት ትችላላችሁ ፊደሉን እንድትረዱት ስለሆነ ሌሊት ብላችሁ የምትፈልጉትን በሌ የሚጀምር ቃል ጽፋችሁ እንድትለማመዱ ነው ማለት ነው። እሺ ይህን ካልኳችሁ ለነገ የምንማረው
ይሄኛውን እዚህ ላይ ቤተሰብ ምናምን አለ። እነዚህን ስሞች መጻፍ ሊሆን ይችላል። ለምሳሌ እዚህ ላይ አልጋ አለ፣ ወንበር፣ ጠረጴዛ እነዚህን እየጻፍን እንለማመዳለን። እዚህ በክላስ ውስጥ ከተማሪ ጋር የሚኖረን ኢንተራክሽን ይኖራል። እዚህ ላይ ባህላዊ ዘመናዊ ቤቶች አሉ፣ የቤት እቃዎች አሉ፣ ኪችን እቃዎች፣ የገጠርና የከተማ ቤቶች አሉ። እነዚህ እቃዎች አሉ ብቻ። ስለዚህ እየጻፍን መጻፍና ማንበብ እንዲችሉ ማድረግ ነው የኛ ዓላማ ማለት ነው። ስለዚህ ይህንን እንለማመዳለን በሚቀጥለው ክላስ። እስከዚያ ግን ላይክ፣ ሰብስክራይብ ምናምን ማድረግ እንዳትረሱ። ለምን ከእናንተ ባሻገር ሌሎች መማር የሚፈልጉ የሚችሉ ልጆች አሉ። ብዙ ሰው ሲያዩ ብዙ ሰው ላይክ ሲያደርገው ነው ሶሻል ሚዲያው ራሱ ፑሽ የሚያደርሰውና ላይክ ማድረጋችሁን በቀጣይ ስሰራ እንዲደርሳችሁ ሰብስክራይብ ማድረጋችሁን፣ ከዚህ ባለፈ ደግሞ ኮርሱን በግላችሁ መውሰድ ከፈለጋችሁ እኛ ጋር በአጭር ቀን እናስተምራችኋለን። በሳምንት 5 ቀን በቀን አንዳንድ ሰዓት የሚመቻችሁን ሰዓት መርጣችሁ ነው የምትማሩት እኛ ጋር። ይህን ለማድረግ በውስጥ ስልክ ቁጥሬን ተጠቅማችሁ ቴሌግራም ላይ፣ ዋትሳፕ እና ኢሞ ላይ ያናግሩኝ። ትምህርቱን ዛሬውኑ መጀመር ትችላላችሁ ማለት ነው። በተረፈ ዛሬ ቆይታችን ይመስላል። እስከ ሰዓት አብራችሁ ስለቆያችሁ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ።